እናንተም ንስሐ ባትገቡ እንዲሁ ትጠፋላችሁ ይላል። በአጭር ቃል አደጋንና ክፉ ወሬን እየነዛችሁ አትኑሩ ነው። እግዚአብሔር እነዚህ ሰዎች አጠፋ፣ ቤተሰቦቻቸውን አጠፋ። እስረኛን ነው የሚጠይቀው ያለ የተቸገረው እሱም ጭምር ነው። አብረው የታሰሩ ሰዎች ናቸው። የጌታ ስም የተባረከ ይሁን። ከሉቃስ ወንጌል ምዕራፍ 13 አንድ ታሪክ እሱ ወደ ልቡናዬ ስለመጣ እሱን ማንሳት ፈልጋለሁኝ። ከቁጥር 1 ጀምሮ እንዲህ ይላል ሉቃስ 13። በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ብሎ ጌታ ተናገረ። በጣም ልቤን ይነካኛል ይህ ታሪክ። እነሱ ሪፖርት ነው የሚያቀርቡለት፣ ዘገባ ነው የሚያቀርቡለት። ጲላጦስ መስዋዕት የሚያቀርቡ ሰዎችን ገደላቸው። እዚያው መስዋዕት እያቀረቡ ከመስዋዕቱ ደም ጋራ የእነሱንም ደም ቀላቀለው ብለው፣ ይሄ በጣም ትልቅ ሆረር ነው፣ በጣም የሚያስደነግጥ ወሬ ነው። ይህን ወሬ ሪፖርት ይዘው ይመጣሉ እና ጌታችን ጉድ አይልም። ጉድ እንዴት ተደርጎ የማይታወቅ ነገር ብሎ ጲላጦስን ሚል ይራገም አይነሳም። የሰዎቹንም ኃጢአት ሊያብጠለጥል አይነሳም። የሚጠይቀው በጣም መሰረታዊ ጥያቄ ነው። እነዚህ ሰዎች በዚህ አካባቢ ከነበሩት ሰዎች ይልቅ በደለኞች ይመስሏችኋል? እግዚአብሔር በእነሱ ላይ ልዩ ፍርጃ ያመጣ ነው ይመስላችሁ? ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ ይላችሁ። እንዲያውም ጨምሮ በሰሊሆም ግንቡ የወደቀባቸው 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋል? አይደለም። እናንተም ንስሐ ባትገቡ እንዲሁ ትጠፋላችሁ ይላል። በአጭር ቃል አደጋንና ክፉ ወሬን እየነዛችሁ አትኑሩ ነው ባጭሩ። ወደ ራሳችሁ ተመልከቱ ነው። ወደ ንስሐ ልቡናችሁን አቅኑ ነው። በሰዎችም ላይ ለመፍረድ ይሄ የመጣው ከዚህ የተነሳ ነው፣ ይሄ የመጣው ከዚህ የተነሳ ነው ብሎ ለመመራመር እጅግም ትልቅ በር የለንም። እማናቀው በጣም ብዙ ነገር አለ። ለምን ደረሰ ይሄ ነገር በዓለም ላይ? ለምን አስጨናቂ ሆነ ብለን እንጠይቃለን እንደ ሰዎች። መልሱ ግን ሁልጊዜ ቀላል ነው ብዬ አላስብም። ይልቁን ወደዚያ ወሬና ንግግር በጣም ከማድላት ይልቅ ቶሎ ወደ ልቡና መጥቶ እግዚአብሔርን ወደ መፍራትና ወደ ንስሐ እንድንቀርብ ትልቅ ግብዣ እንደቀረበልን እኔ እመለከታለሁ። ለራሳችን ንስሐ መግባት ብቻ ከጌታ ጋር ራሳችን ህይወታችን ማስተካከል ብቻም ደግሞ አይደለም። ሌላ አንድ ነገር ልጨምር ፈልጋለሁ። ተመሳሳይ በሆነ መንገድ ትልቅ መቅሰፍት በደረሰበት ሰዓት በተለይ በእስራኤል ታሪክ በቀዳሚው ታሪክ ላይ ዘኍልቍ ምዕራፍ 16 ላይ ከቁጥር 44 እስከ 50 ያለውን ስንመለከት በጣም የሚያስገርም ነገር እናገኛለን። መቅሰፍት ጀመረ። መቅሰፍቱ የጀመረው በህዝብ እስራኤል አመጽ ነው። በተለይ አመጹን ያነሳሱ ሰዎች ነበሩ። በሙሴና በአሮን ላይ አጉረምርመው የእግዚአብሔርን ህዝብ አሰቃይታቸዋል ብለው በቁጣ የተነሱ ሰዎች ነበሩ። እግዚአብሔር እነዚህ ሰዎች አጠፋ፣ ቤተሰቦቻቸውን አጠፋ። ሙሴ በጣም ልቡ ደነገጠ እና እግዚአብሔርን ሲማጠን እንሰማዋለን። እኔ እንዲያው ጥቂት ቁጥሮች ከዚያ ባነብ ደስ ይለኛል። ምዕራፍ 16 ላይ የሙሴን ድንጋጤ የሚያሳዩ ቃላት አሉ። እሱን ባነብላችሁ ደስ ይለኛል። እንዲህ ይላል። ለምሳሌ ቁጥር 20 ላይ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። ሁሉም በቅጽበት አጠፋቸው ዘንድ ከዚህ ማህበር መካከል ፈቀቅ በሉ። እነርሱም በግንባራቸው ወድቀው አምላክ ሆይ አንተ የሰው ሁሉ ነፍስ አምላክ፣ አንድ ሰው ኃጢአት ቢሰራ አንተ በማህበሩ ሁሉ ላይ ትቆጣለህን አሉ። ይህ በጣም ልቤን የሚነካ ንግግር ነው። ለሙሴና ለአሮን ያስጨነቃቸው የህዝብ ጥፋት ነው። ምናልባት የበደሉ ሰዎች ቢኖሩ በእነሱ ምክንያት ታጠፋለህን? አንተ የሰው ሁሉ አምላክ አይደለህምን? የሚል የመማጠን የምልጃ መንፈስ ነበራቸው። በኋላ መቅሰፍቱ ሲጀምር የሚያስገርም ነገር ነው። ሙሴ አሮንን ሂድና ጥናውን በዕጣን ሙላና ህዝቡን አስተስርይላቸው ብሎ ይለዋል እና አሮን ያንን ጥና ይዞ በህዝቡ መካከል ይዞራል እና መቅሰፍቱን እግዚአብሔር ያቆማል። በሞቱትና በሕያዋኑ መካከል ይቆማል አሮን። የኛ ጥሪ እሱ ነው ብዬ ያምናለሁኝ። እንደ ቤተ ክርስቲያን
በዚህ ትልቅ ችግርና ጭንቀት ጊዜ በእግዚአብሔርና በሰው መካከል ሆኖ መማለድ መጸለይ ትልቅ ነገር ነው ብዬ አስባለሁኝ። ይሄ የጸሎት መንፈስ በልባችን ውስጥ እግዚአብሔር በጣም እንዲሞላው እመኛለሁኝ፣ እጸልያለሁኝ። የመጨረሻ ነገር ደግሞ ልናገር የምወደው ነገር አለ። ማድረግ የሚገባንን ጥንቃቄና ትጋት ሁሉ እየፈጸምን ግን የርኅራኄንና የፍቅርን መንገድ እንዳንረሳ ለማሳሰብ ፈልጋለሁኝ። በዘፍጥረት መጽሐፍ ውስጥ ዮሴፍን ሁላችን እናውቀዋለን። በትልቅ መከራ ውስጥ ነበረ። ባላጠፋው ጥፋት እስር ቤት ገብቶ እየማቀቀ ነበረ በእስር። በዚያ እስር ቤት ውስጥ መከራ የደረሰባቸው ደግሞ ሌሎች ሰዎች ነበሩ፣ የታሰሩ የንጉሥ ባለሟሎች። ተክዘው ሲያያቸው አንድ ጠዋት መጥቶ ለምንድን ነው ፊታችሁ የጠቆረው? ምን ሆናችኋል ብሎ ይጠይቃል። የሚያስገርም ነገር ነው። እስረኛ እስረኛን ነው የሚጠይቀው ያለ የተቸገረው እሱም ጭምር ነው። አብረው የታሰሩ ሰዎች ናቸው። እንዲያውም እሱ ምንም ጥፋት ሳያደርግ ነው የታሰረው። ግን ልቡናው ከራሱ አልፎ የሌሎችን ጭንቀት የሚጋራ የሌሎችን ጭንቀት ሊከፍል የሚሞክር እንደነበር ያሳያል። እስቲ ምናልባት በህልም እንደተጨነቁ ስለሚያውቅ እነሱም ራሳቸው ነገሩት። ህልም ማታ አይተን ተሸብረናልና ባክን እንዲያው እንንገርህ ብለው ይነግሩታል። እግዚአብሔር የገለጠለት ነው ህልም የሚፈታ ይልና ጠጋ ብሎ ይሰማቸዋል። እና ምንድነው ባጭሩ ለማለት የምፈልገው ከህዝብ ጋር መከራውን እንካፈላለን፣ ጭንቀቱን እንካፈላለን፣ ህመሙን እንካፈላለን። ግን በዚያ ህዝብ መካከል ግን የተስፋ ድምፅ እንድንሆን እግዚአብሔር ፈልጓል። እኛ በእርሱ ምናምን ከመሆናችን የተነሳና ይሄን የተስፋ ድምፅ ልባችን ይሙላው። የሞት ድምፅ፣ የሽብር ድምፅ፣ የጭንቀት ድምፅ በገነነበት ዓለም ውስጥ እግዚአብሔር የተስፋ ድምፅ ይስጠን። ይሄን